ቢያንስ በስነ ስርዓት ብታሳድጊ ይሻል ነበረ። ለምን እንደዛ አደረግሽ? ለምን ደግመሽ ተመልሰሽ ከሱ ለምን አረገሽ አልናት። ገባሽ? ነገ ጠዋት እኮ እነዚህ ልጆች አባታችን ይላሉ፣ ወይም ይሄ አባት ደግሞ ደህና ፊት ሊያሳይ ጥሩ ነው ብለሽ ይሄንን ነገር ታስቢያለሽ። ልጆቹ አይጎዱብሽም። አንቺ እኮ የራስሽን ስሜት ነው እንጂ እያራመድሽ ያለሽው ለልጆችሽ አላሰብሽማ። ፍቅር ብቻ ካስቀደምሽም ፍቅር እኮ ሲባል ሁለታችሁ ስትስማሙ ነው። እኔ ፍቅር ማቀው አንቺ ወደሽው እሱ ካልወደደሽ ፍቅር ብለሽ ታስቢያለሽ እንዴ? ራህማዬ እስቲ ንገሪኝ። ከመጀመሪያ ይሄ ካርጎ የምትለው ምናምን በጥቅም ዙራ ላታስቀምሰው። እኔ በጥቅሉ ከዚህ ከሜዳ ውጭ ነኝ። ምክንያቱም እኔ ሲጀመር እኔ እያለው ሌላ ጋር ከሄደ አልፈልገውም። የኔን ታስቀምጥላችሁ። ግን አሁንም ደግሞ ይሄን እያወቀች በሱ ስም ካርጎ በሱ ስም ምድር ይውሽኑ ይሄ ተግባር ነው ብዬ ጥሩ ነው ብዬ አላስብም። ግን መጀመሪያም ሌላ ልጅ ካላት አንድ ልጅ ካላት እቺን አንድ ልጅ ደግሞ አንድ ብቻዋን አላስቀርም እንደምንም ብዬ ሁለት ላርጋት ብላ ከሞከረች እያወቀችም ከሞከረች እሰየው። ምክንያቱም አንድ ብቻ ላለመስቀር ከፈለገች። ግን ይሄን ሁሉ ደግሞ እያወቀች አሁንም ካርቦ ምናምን ጥሩ ነው ብዬ አላስብም። እኔ አላረገውም ሲጀመር ማለት ነው። ግን መጀመሪያ አንድ ልጅ ያላት ነገር ከሆነ ሁለት ልታረግ ከሆነ እሺ። ወይም ደግሞ አንቺ የምትይው ገና አንድ ብላ ነው ሄዳ የወለደችው ከሱ አልገባኝም። አይደለም ራህማዬ አይደለም። ይኸውልሽ መጀመሪያ ተጋብታ አንድ ልጅ ወልዳ ልጅቷን እሱ ጋር ጥላ ቤሩት መጣች። ቤሩት ነው ያለችው። ገብቶሻል? ከዛን እሷ ልክ ቤሩት እንደመጣች ስራዋን እየሰራች እያለ እሱ ደግሞ ሌላ ሚስት አግብቶ በቤቷ በገዛ አልጋዬ ነው እንግዲህ ያለችን እኛ ሊቭ ላይ ይኸው ሰምቻለሁ ያለች ነው ፍቅር ተራቱ በገዛ አልጋዬ ከዛን ሌላ ሚስት አግብቶ አገባ። ከዛን እቃ ምንም ብዬ እዛው እንትን እያወኩኝ ነው ይሄንን ነገር ያደረኩት። ግን ሳስበው ልጄ ደግሞ እህት ያስፈልጋታል ብዬ አሁን ይሄ ምን አይነት ትምህርት ነው የሚሰጠው? እንደበፈጠረ ሸራፋ እግዚአብሔርን የሰጠት ነው ብዬ ነው የማስበው። አሁን እሷ ያለችው እህቷን አንድ ልጅቷን አንድ ላለማስቀረት ፈልገ ነው። አው ብዬ ተመልሼ ከኛ ወልጄ ተመልሼ አሁን ቤሩት መጣሁ ነው ያለችው። ራህማ እንግዲህ ምን ትያለሽ? እኔ የተረዳሁት በሱ መንገድ ነው። ልጅቷን አንድ አላስቀርም ብላ እንደገና ያው እንደዛ ነው ያለች እኮ ማቀዲ እንዲህ ያለች እኮ እኔ ልጄ ሁሌ ወንድም እህት እናቴ ብቻ እያለች ስለኝ ነበረ። ሲያድግም ስለሚወቅሳት ነው አንድ አስቀረሽኝ በአንድ ብቻ አስቀረሽኝ ብሎ ስለሚወቅስ ብዙ እንትኖች አሉ። በነገራችን ላይ ብዙ ልጆች እናታቸውን የሚወቅሱ አንድ ብቻ አስቀረሽን ለምን? እኔ ያለሁበት ቤት ራሱ አሁን ሁልጊዜም እናቷን ትወቅሳታለች። እኔን ብቻ አስቀረሽ ከአባቴ ብላ የምትለው እሷም አሁን ሁለት ለማድረግ ፈልጋ ነው እያወቃት እየመረራት ይሄን ያደረገችው ለልጇ ስትል መሰለኝ። እሷ እኮ አይገርምሽም? ባሰማ እኮ ጥሩ ነበር እኮ በገዛ ልጋዋ ላይ እንዳረገዘች እየሰማች ጓደኛ እንደያዘ እያወቀች እኮ ቢሆንም ደግሞ ለልጇ እህት ፈለገች። ገብቷቸዋል። ልጇን አንድ ያለ ማስቀረስ ስትፈልግ ነው ይሄን ያደረገችው። እና እኔ ይህናል እንዲህ ጥቃት ደርሶብኛል እኔም እንዲህ በገዛ ልጋዬ እንዲሆኛለሁ ብላ ለማጥለብ እሷ አሁን እሷ ልክ ናት። እኔ እሷ ላይ አሁን ለልጇ ብላ ነው መስዋዕት የከፈለችው። ለምን አንድ አላስቀርም ብላ ነው። የሀይሚ ህይወት ደግሞ ከዚህ የሚያገናኘው ነገር የለም። አንደኛ አልተጋባችም፣ እንደ ማንኛውም ሰው ጓደኛ ነው። መተውም ምችል ናት። ሀይሚ ህይወትና ከሷ ህይወት አንዱ ሊሆን አይችልም ያለችው ራህማዬ እሷ ያለችው የኔም ቁስል የሚሰማኝ ነው እሷም እየተሰማት ያለው ዝም ያለችው ለዛ ነው። ተዋት ትፍረዱባት ብላ የሆነ እንትን አስተያየት ልሰጥ ነው የገባችው። ግን እኔ ይቅርታ አድርግልኝና ይሄንን ነገር እኔ አልስማማበትም። አንቺ አንድ ባልሽ የምትወጂው የምታፈቅሪው የልጅነትሽ ባልሽ እንደዚህ አድርጎ ጠብቆሽ ቢያንስ የኛ ህይወትን እንወጣለን ብለሽ ነገ ልጃችንን በስነ ስርዓት እናሳድጋለን ብለሽ ወጥተሽ እንደዚህ አድርጎ ጠብቆኝ እኔ ከሱ ጋራ እኔ ይቅርታ አድርግልኝ የኔ አስተያየት ነው። ይሄ የኔ አስተያየት ነው። ሁሉም ሰው አንድ አይደለም። እንዴ ፍቅርታ ታረጋለሽ? አናንዬ ታረጋለሽ አንቺ? አራኔ አላረጋለሽ
እንዴ ኧረ በስመ አብ እንዴ ምን ሆነሽ ነው? ምነው በአንድ ልጅ የቀራለ እንዴ? ሰው እኮ አንድ ወልዶ ሌላም ይወልዳል። ምንድነው እሱ? እሷ መሀል ነች እንዴ? እሷ ደግሞ ከአንድ አባትና ከአንድ እናት ለልጇ ፈልጋ ነው እህት ፈልጋ። ምን አይነት እንትን አንቺ እኮ ውስጥሽ እኮ እየቆሰለ ነው ይችል ልጅ የምታረግሽው እኮ እየቆሰለ ቢሆን ለልጇ እኮ መስዋዕት መክፈል ስላለባት ነው ለልጇ ስትነው። እዚህ አረብ ሀገር ይኸውልሽ እዚህ ማለት ነው ውስጧ ሁልጊዜ እኝኝ ስለሚል ማለት ነው አርግዛ ማለት ነው ውስጥሽም እንደው እግዚአብሔር ይወዳታል። ጤናማ ልጅ ሰጠሽ። እንደዚህ ሆነች እኮ ጤናማ ልጅ ላትወልጂም ትችያለሽ እኮ። እሷ እኮ እንትን አለች እንጂ ውስጧ እኮ ደስተኛ አይደለም። ባየችው እየተቃጠለች ነው። ኧረ እኔ ምን ነው ልጅ አይደለች የምትወስነው እኔ ነኝ። እንኳን ሌላ ሴት ሲያደርግ እንዴት ነው የምትናደዱ? ኧረ በፍጹም ማናቀው ያንን እየተከራከርን አይደል እንዴ? ራስ በቃ ጥሩ አይደለም ነው እንጂ እኛ ሌላ ችግር የለብንም። ምን ያስተምረው አንድ ሴት 3 ወንድ እያመጣች አንድ ወንድ 2 ሴት አረገዝኩ እያለች የኢትዮጵያ ሴት በሚዲያ ሰጠውት። አባቱ እሱ ነው። የማይታፈርበት ዘመን የደረስንበት ዘመን እንደሆነ ነው። በቃ ኢትዮጵያ ውስጥ እፍረት እንደሌለ ነው እያስተማሩ ነው ያለው። በቃ ይሄ ነው ተከታዩ እኮ ቸገረ። ራስህን አታውቅም እኮ ብላ ነው የመጣችው። እቺ በላ እኛ ይሄንን የተቃወም ነው አይባልም። በቃ አይባልም። ሴት ልጅ አይባልም። እሱም አላውቅም ምን እንዳረገ የተቃወም ነው። እኛ እሱን የተቃወም ነው። ራህማ ጥሩ አይደለም ይሄ። ምንም አያስተምርም። ለትውልዱ ምንም አይጠቅምም። ነገ ጠዋት እኔ አንድ ሴት ጋር ራሷን አስቼ አብሬ መተኛ ትችላለሁ ማለት ነው ወይ ነው? ወንዶቹ ያንን ነው የሚማሩት። አንቺን አደንዝዘው አሁን እኮ ዋና ተመርኩዛ የሰራችው ተመርኩዛ የተናገረችበት አሁን እዚህ ጋር ደግሞ መቅድዬ እዚህ ጋር ደግሞ አንድ እነ ራይማ ሙስሊሞች ናቸው፣ እኛ ግን ክርስቲያኖች ነን። አንድ ኦርቶዶክስ በቁርባን ከተጋባ በኋላ እኛ የምናውቀው በእንደዚህ አይደለም። አሁን እነ ናሂ ማታ ላይቭ ላይ ገብታ ምድረ ሸቃላ እኔ አፈርኩኝ። ጌታ ሂዱና ኢትዮብ ላይ ራሱ ተለጥፏል። ሂዱና እግዚአብሔር እንደወረደ ያወቁት ማርያምን ገብታ እኔ ሚስቴንና ልጆቼ ይፈልጋሉ። አዎ እግዚአብሔርን በቃ ተስማሙ፣ ከመሀላችሁ ሰው አስወጡ። እኔ ራሴ እንዴት እንደወረድኩ ነው ያወቁት። ማርያምን ክሎሮክስና ፍላሽ ጭንቅላቴን እንደደፈነው በቃ ትናንትና ነው ያወቁት። ሙስሊሞች እንኳን ዜናን ሊያስፋፋ ይቅርና ወንድ ልጅ አሁን ሰውን አትሙ ሰውን አትሙ። በቃ ተዋቸው። ዝም ባይሉ እኛ የምናወራው የግላችንን። ተይ አንቺ ደግሞ ዝም ባይ አጉል ጻዲቅ እንደኛ ሀሜት አይደለም ጋር ይሄ ምንድን ነው? ሀሜት አይደለም ምንም ማለት ነው። እኛ ይላችሁ እኛ እንዲስተካከሉ የሞቀው አገር ያየው በተለይ እምነቴ ተነክቷል ብዬ እኔ ራሴ አንድ ተቃዋሚ ነኝ። ለምን አንድ ሴት በቁርባን ከተጋባች በኋላ እንደዚህ ሴት አስረግዞ ሌላ ሴት እያመጣ ሌላ ሴትን እንደዚህ ነው እንደ ቤተክርስቲያን ያስተማረችው? በቁርባን ሰው ሲጋባ እነሱ ቤተክርስቲያናችንን ጭምር ነው ያረከሷል። እግዚአብሔር ምስክሬ ነው። ከዛ ሄዶ 120 130 ሺህ ሰው ያየዋል። ምንድን ነው እስቲ ምን ቆይ አሁን እሺ ሴትዮ ወለደችው ነው ወይስ ድራማው ባጭር ገና ይቀጥላል? አሁን ታረቁ አይደለም? ከ3 ቀን በኋላ ላይ ጠብቁትናል። ከ3 ቀን በኋላ ጠብቁ ድራማ በቃ ኢትዮበሮች እንደዚህ የተጨማለቁት ገና በአንድ ወር በ2 ወር እንዴት ነው እርግዝናው እንደዚህ ትልቅ ሊወለድ ይደርስ? ደግሞ እሷ ስትመጣ አይታችኋል። እኛን ነው ያሰደበችው። የአረብ ሀገር ሰራተ ከአረብ ሀገር መጣው ብላ ነው እቤት ገዝቼለት እንደዚህ አርሰርት ብላ ድራማውን ከሙቢ ጋር የጀመሩት ገባሽ? ከዛ ምን ጀመሩ? ሀብላ መጣችለት። አንዷ ደግሞ አንገቱ ላይ የሚታረድ በግ መስሎ ደደብ ለአጃጃሉ ልኩ ንገሩን አቡሉን እንዲያወልቅ ወይ መድኃኒት አርጋባት አንድ ሰው እንዳታወሯል። እኛ ደግሞ ትንፍሽ አንልም ብለን ስንከለክል ያንን አጀንዳ አንተ በሩ ልገረጥረው እንደ ፈጣሪ ትግስቱ ስጠኝ ሙት። ከዛን ያንን አጀንዳ ምን አረጉት? ዘጉት። አየሽ ዘጉት ያንን አጀንዳ። ያኔ ግን ወይ ቀለበቱን አሰርታበት ይሆናል ለዛ ነው ብሩክ እንዲበረው በእንደን ይሄዱበት ነበር። ሀቢብቲ ይሄን የማልቅም ነበር ድራማው። እውነቱን ልንገራችሁ ነበር ወንድ ልጅ እየሰራበት አልነበረም እንደማቀድ እና ብዙ ሰው ሊያወሩ እኮ ነበረ። ግን እኛ ደግሞ መተነፋፈሻ አሳጣናቸው። እኛ ደግሞ መተንፈሻ ሲያጡ
ይሄ ነገር አዋጣንም ብሎ ልጅቷንም ቡታጀራ ሂጂ ብለው ሸኙ። የነሱ ስራ እኛ ላይ እኮ ድራማ እኮ ነው መግልዬ። አሁን መውለጃዋ ላይ ደግሞ ሌላ ምን አገባን እኛ ወለደች አልወለደች የዛን ቀን እናያለን እኮ በጊዜ ቀጥ አደረጋቸው። ይኸውልሽ ከበፊቱ የሌሎቹን አመጣጥ ብንቃወም በተለይ እኔ እግዚአብሔር አለው ብዙ ቦታ የጨረቃ ፋሚሊ የማይገባበት ቦታ የለም። ኮመንት ላይ መግደያ ይጅና እስቲ ቆንጆ ነች፣ አስቀያሚ ነች፣ ድመት ነች፣ አይጥ ነች የሚሉት እነሱ ናቸው። እና ደጋፊዎች እነዚህ ናቸው። ከመጀመሪያም ምን እንደሆነ ታውቃላችሁ። እኔም ሐናንም አቋማችን ምንድን ነው? ይሄ ስራ አያስተምርም፣ ልክ ነው። ግን እዚህ ጋር ደግሞ ሌላው እየሰራ እያዩ ለምን እነሱ ላይ ብቻ ይጮሃል? ጨረቃ ፋሚሊ የተባለ ሌላ ጋር ሄዶ እያበረታታ ነው። መቃየም ካለብን ሁላችንም እንውጣ ነበር መቃየም። እንዲህ ነው ስራው። ጥሩ ሆኖ ግን አንዱ ሲሰራ አንዱን ደግፎ አንዱን ለመሰለሽ ያኛው የዛን ቪው ነው የሚያዩት። የውሸት ስራ ከዛኛው ነው እየተማርኩ ያለሁት። መግዲ ዛሬ በሌላ ነገር አድጋ ከሆነ መግዲ እኮ ተለወጠች፣ ይሄን ነገር ሰርታ እኮ ነው እየተባለ ነው ወደዛ የሚኬደው። ገባሽ? እኛ ለምንድን ነው ለእኛም ለልጆቻችንም አረብ ሀገር አሉ ያላገቡ ትናንሾች እህቶች አሉ። እነሱስ ከነዚህ ምንድን ነው የሚማሩት? አግብታ አይተሻል? አቢባ ላይ ስንት የሚያለቅሳለ እቤት ገዝቼ ሌላ ሚስት አስቀምጦ ጠበቀኝ እንደዚህ ከነ አብርሃም ስሚማ ሀናንዬ፣ አንድ ቀን እኛ እያወራን በጣም ተናደን ስለነሱ እያወራን አንዷ አስገቡኛለች እና አስገባናት። ከዛን ቤሩት ነኝ አለች እና ምን እንዳለች ታውቂያለሽ? እኔ አለች በቃ ምጽናናው በእነሱ ነበረ ምን ምለው እኔ አለች ባሌ አለች እዚህ ቤሩት ሀገር እየሰራው ስንታም ልጅ አለኝ አለች እና ሚስት አግብቶ ማግባቱን እያወቅኩ ተነግሮኝ ቤተሰብ ነግሮኝ ሰምታችኋል አይደለ? የሰማ ሰው የዛን ቀን በገዛ አልጋዋ ላይ አስረግዞ ከዛ ምን አለች ሄድኩኝና ከሱ ጋራ ለልጄ አንድ ልጅ ስለምፈልግ እህት ስለምፈልግ ወለድኩ አላለችም። ይኸውልሽ እንግዲህ ምን ትያለሽ? ለምን እንደዛ አደረግሽ ብለን ስንጠይቃት ሁሉ ነገር ግን ታውቂያለሽ ስንላት አዋቃለሁኝ እና ምን ብትል ጥሩ ነው። አሁን ሃይሚ የሚሰማ ስሜት የኔ አይነት ስሜት ነው። በውረጃ አልኳትና ምንም አይሰብ አስተማሪ ማለት የሆነ ነገር የዛን ጊዜ የሆነ እንትን ነበር ቪዲዮ ነበር እሷ በቪዲዮ ተንተን ብላ ነው ገባሽ? ከዛ እንደዚህ አይነት ነው እኔ አላይባትም በውረጃ አልኳት። ምክንያቱም አንቺ ባልሽ ከሌላ ሴት ጋራ አብሮ ሚስት ማለት እያለው ልጅ እያለው አስረግዞ እያውሽ አንቺ ገብተሽ እህት ፈልጋለሁ ለእህቴ ብለሽ አብረሽ ታደርጊያለሽ። ምን ነው ሌላ ወንድ የለም እንዴ? በሀገሩ እሱ ነው እንደ መጨረሻ ወንድ እንዴ? እሱ ብቻ ነው ወንድ ከሌላ የሚወልድ አለ አይደል እንዴ? እንዴ እኮ ነው አይደለም? የእሷን ስሜት እንትን በሏት። እንዴ እኮ ነው። አሁን አንደኛ ልትለቀውም ታፈቅረዋለች፣ ይሄን ታፈቅረዋለች፣ ልትለቀውም ታፈቅረዋለች፣ ትወደዋለች። ላትለቀውም ደግሞ ከዚች ጋር ሄዶ እንደዚህ እየሆነ ነው። ሁለት አይነት አሁን ሃይሚም አሁን እንደዛ ነው እየተሰማት ያለው። እርግፍ አድርጋ ልትለቀው ታፈቅረዋለች። አግብቶ እኔ ቤት ውስጥ አገባለሁ ማለት ከዛን አውሬ መግዴ አውሪና ይሄን አይነት ነገር ደግሞ እኔ ሪል በጎረቤቴ ተደርገዋል። አንድ ሴትዮ ሽማግሌ ናት፣ ትልቅ ናት፣ አንድ ልጅ አገረዳለቻት። ምስቴ ባሌ ሌላ አገባብኝ ሳይነግረኝ ሄዶ 2 ቤት ነው ሳይነግረኝ ሄዶ አገባብኝ አለች። አንድ ጊዜ ለለቅሶ ሲመጣ በቃ ፈረዙን አስቀምጬለት በራፉን ዘግቼ ያስኩት። ከዛ እኔም አንድ ሴት ልጅ ወለድኩ። እቺን ልጅ ወለድኳት። የዛን ሰዓት ተናድጄ ከዛ ሴትዮ ሆኗል ብዬ ተናድጄ ብተወው እቺን ልጅ አላገኘውም ነበረ፣ ግን ያገኘው እቺን ልጅ ብላ አለች። አሁን እሷ ልጅ ያለችው የዚህን አይነት ታሪክ ነው። ብዙ አለ እኮ አሁን ሁላችንም የየራሳችን ስሜት ነው የምናንጸባርቀው። የዚህን አይነት ደግሞ ሰው አለ የለም። አሁን ወንድ ጠፍተዋል ወይ ምናምን ለምትሉት አልጠፋም፣ ግን ያን የዛ ሰውዬ ፍቅር ላይወጣለት የፈለገው ከሰው ቢሆን እሺ። ራህማዬ ልጆችሽስ? ቆይ አንቺ ፍቅርን አስቀደምሽ። ራህማ ቆይ አንዴ ፋሲካ አንዴ ቆይ ፍቅርተኛ አንዴ
አንቺ አሁን የራስሽን ፍቅር ነው ያየሽው። እነዛ ልጆቹ ለሚመጣውን ነገር ኃላፊነቱን ማን ነው የሚወስደው? ለምሳሌ መቅዲ አንዳንድ ሰው ምን አለ መሰለሽ፣ አንዳንድ ሰው ራሂማን እየጠየቀች ነው። ቆይ ራሂማን እየጠየቀች አንዳንዳችን ተራ በተራ የቱ ልጆቹ አሁን በሌላ ሰው ወልዳለች እንዴ? ቆይ ስሚኝማ ውዴ ስሚኝ እኮ አሁን የሰውዬ እኮ የራሱን ህይወት እሷን ጥሎ እኮ ሌላ ሚስት አግብቶ አስረግዟል። በቃ መታ እኮ አልቅሳ ነው የተናገረችው።